እኮ ገድያለሁ ብሎ ኦፊሻሊ ሲመጣ ነው። በኦሮሞ ባህል ማለት ነው። ገድያለሁ ብሎ ከመጣ ነው። ገድያለሁ ብሎ አልመጣም። ይዘው ደም በእጃችን ያለው ዋስ ጠርተውን የሄዱት በግልጽ መታወቅ ያለበት ግን አልገደልኩም እምላለሁ። ሁለት ተቃራኒ ነገሮች ናቸው ይዞ ሄዱት። በዋስ ከእስር የተለቀቀው ድምፃዊ አንዱዓለም ጎሳ ዳግም ወደ ኢትዮጵያ ላይ መለስ ወደ አሜሪካ አቀና ይለናል የዛሬው መረጃችን። በቀነኒ አዱኛ ሞት ተጠርጥሮ ለወራት በእስር ላይ የነበረውና በዋስ የተለቀቀው አንዱዓለም ጎሳ ከሀገር ወጥቶ አሜሪካ ገብቷል። በስተመጨረሻም በርካቶች ቀድመው እንዳሉት ጉዳዩ ትንሽ ሲዘነጋ ከሀገር ወጥቶ ይቀራል፣ የቀነኒ ነፍስም ፍትህ እንዳጣች ትቀራለች ብለው ነበር። አሁን የሆነው ይህ ነው። አንዱዓለም ጎሳ በወዳጆቹ ትብብር ድምፅ ሳያሰማ ከኢትዮጵያ በመውጣት አሜሪካ መጥቷል። የኤምባሲ ጉዳዮችንም የጨረሱለት፣ በፕሮሰሱ ላይም በግድያ ወንጀል ተጠርጥሮ እስር ቤት መግባቱ እንዳይታወቅ በማድረግ እንደ ንጹህ ሰው ምንም የወንጀል ሪከርድም እንደሌለበት ጭምር በማስመሰል ከሀገር ወደ አሜሪካ እንዲበር አስችለውታል። በቅርቡ ካሉ ሰዎች እንደተሰማው አንዱዓለም ጎሳ ከዚህ በኋላ ወደ ኢትዮጵያ የመመለስ ፍላጎት የለውም፣ አይመለስምም። አንዱዓለም የአሜሪካን መሬት ሲረግጥ ቀነኒ ስትሞት እሱ የለበትም ሲሉ የነበሩና በታሰረበት ሰዓትም የሰው ሕይወት ማለፉን ችላ ብለው ባላረጋገጡት ነገር ካደረገውም ይቅርታ ይጠይቃል፣ እሱ እንደዚህ አያደርግም በሚል በተለያዩ ማህበራዊ ሚዲያዎች ሲደግፉት የነበሩ ሰዎች ደማቅ አቀባበል አድርገውለታል። አንዱዓለም አሜሪካ መግባቱን የሰሙ ሌሎች ሰዎች በበኩላቸው ከእውነት ብትሸሽም እውነተኛ ሰላምን ግን ማግኘት አትችልም። አንድ ቀን ቅጣትህን ትቀበላለህ። ደስተኛ እንደሆንክ ለሰው ለማሳየት ትጥራለህ፣ ታስመስላለህ እንጂ መቼም እውነተኛ ደስታን አታገኝም። አንተ ካልገደልካት እንኳን እንዴት አንድ ሰው ሊያገባት ሽማግሌ የላከላት ልጅ ሞታበት 1 ዓመት እንኳን ሳይሆናት በየጨፈራ ቤቱ ይዞራል? ይባስ ብሎ ከሀገር ወጥቶ ሌላ ቦታ እንደዚህ ለመሆን ያስባል? ሐዘኑ መቼ ወጥቶል ነው? ድፍረቱንስ ከየት አግኝተው ነው? አንተ ስላደረግከው ሆን ብለህ ምንም አልመሰለህም። ከእስር ቤት ስትወጣ ካሜራማኖች ይዘህ 1 ቀን ብቻ ሄደ መቃብሯ ላይ ያለቀስክ አስቀርጸህ አስለቀቅ። ሰው እንዳዘክ እንዲያምን፣ ሰው እንደተከፋ ልብህ እንደተሰበረ እንዲያምን። ከዛ በኋላ ግን ዞር ብለህ እንኳን የመቃብር ስፍሯን አላየሃትም። የፈለግከው ነው የሆነልህ። ስደበድባት ስታሰቃያት እንደኖርክ ፎቶዎች፣ ማስረጃዎች በጉልህ በመውጣታቸው ሰው እንደማያምንህ ሲገባ መጀመሪያም በዙሪያ ባሉ ሰዎች ተመክተ ነበር። ይህንን ሁሉ ስታደርግ ድምፅህን አጥፍተህ ከሀገር ወጣ። ነገር ግን ከሀገር ልትወጣ ትችላለህ እንጂ ያደረግከው ነገር መቼም ቢሆን ከአይምሮ አይወጣም። ስትሰቃይ ትኖራለህ በማለት ጠንከር ያለ ትችትን አከናንበውታል። አንዱዓለም ቀነኒን ቢረሳትም እሱ አሜሪካ ገብቶ ሽር ጉድ ቢባልለትም አዲስ ሕይወት ቢጀምርም ቀነኒ ግን አሁንም ለወላጆቿ የእግር እሳት ሆና ቀርታለች። አንዳንድ አሁን አቅም አለን፣ ሁሉም ይሰማናል፣ ሁሉም ይነጠፍልናል የሚሉ አካላት በውስጥ ለውስጥ በተለያዩ ሲስተሞች ተጠቅመው በማግባባት አንዱዓለምን ከዚህ ጉዳይ ሙሉ ለሙሉ እንዲወጣና ስሙ ንጹሕ ሆኖ ወደ መደበኛ ስራው እንዲመለስ ለማድረግ የተለያዩ ባህላዊ መንገዶችን ጭምር በመጠቀም የቀነኒን ወላጆች አስማምቶ የእርቅ ደብዳቤ ላይ ለማስፈረም ሙሉ ለሙሉ አንዱዓለምን ንጹሕ ለማድረግ ከፍተኛ ጥረት ሲያደርጉ ከርመዋል። ምክንያቱም አሁን
ያ የቀነኒ የጮኸ ህዝብ የለም። ቤተሰቦቿ ብቻቸውን ናቸው። ስለዚህ በዚህ ሰዓት ነገሮችን አወሳስቦ በሽምግልና ለመጨረስ ያላደረጉት ጥረት አልነበረም። ነገር ግን አልተሳካላቸውም። ያላቸው ብቸኛ አማራጭ አንዷለምን ኮሽታ ሳያሰሙ ደብቆ ከሀገር ማስወጣት ነበር። አሁን ያንን አድርገዋል። ሊያውም አንዷለምን ወደ አሜሪካ አስኮብልለውታል። የቀነኒ አዱኛ አባት በቅርብ ቀን በማህበራዊ ሚዲያ ብቅ በማለት ቤተሰቦቹ በእርቅ ተስማምተዋል ተብሎ የሚሰራጨው መረጃ በይፋ በማስተባበል እንደ ቤተሰብ የተስማማንበት ምንም ጉዳይ የለም ሲሉ መናገራቸው አይዘነጋም። የልጄ ትክክለኛ ፍትህ አሁንም አልተገኘም፣ ፍርድ ቤቱም ይህ ነው ያለን ነገር የለም ብለው ነበር። በዋስ የተለቀቀው አንዷለም ግን ከሀገር ሸሽቶ አሜሪካ ገብቷል። አሁን ፍርድ ቤት ቢጠይቀው ከየት ያመጣዋል? የቀነኒ አባት እንዳሉት በማህበራዊ ሚዲያ የቀነኒን ጉዳይ በእርቅ ሊጨርሱ ነው ተብሎ የተሰራጨው መረጃ እኛ እንደ ቤተሰብ የምናውቀው ነገር የለም። ይህንን መረጃ ለምን እንደለቀቁ ባናውቅም እኛ እንደ ቤተሰብ በእርቅ የተስማማንበት ምንም አይነት ጉዳይ የለም። የህግ ሂደቱ እስካሁን መቋጫ አላገኘም። በማህበራዊ ሚዲያ የሚለቀቀው አንድ ወገን ያጋደለ መረጃ ነው። እንደ ቤተሰብ የተስማማንበት ምንም ነገር የለም ሲሉ ገልጸዋል። አንዷለምን አሁን ወደ ሀገር አሜሪካ እንዲያቀና ያደረጉት ሰዎች ታርቋል፣ ከቀነኒ ቤተሰቦች ጋር በሽምግልና ጉዳዩን ፈቷል ብለው አስወርተው አንዷለምን ንጹህ አድርገው ወደ ውጭ ማስኮብለል ነበር የመጀመሪያ እቅዳቸው። ነገር ግን ምስጋና ለቀነኒ አባት ይሁንና ተስማምተዋል በሽማግሌ ተብሎ ሲነገር አባቷ ወዲያው በማህበራዊ ሚዲያ በመውጣት እኛ ምንም የተስማማነው ነገር የለም፣ የሚወራው ነገር ሁሉ ውሸት ነው፣ አትመኑት አሉ። የአንዷለም የመጀመሪያ እቅድም ከሸፈ። ድምፃዊ አንዷለም ጎሳ ፕላን ቢ ማለትም ሁለተኛ እቅዱ ከሀገር መውጣት ነበርና ድምፅ ሳያሰማ ሹልክ ብሎ ከሀገር ወጣ። ድምፃዊ አንዷለም ጎሳ ከእስር የተለቀቀው ፖሊስ ምርመራውን አጠናቆ መዝገቡን ለአቃቢ ሕግ ከላከ በኋላ አቃቢ ሕግ በተሰጠው የጊዜ ገደብ ውስጥ ክስ ሳይመሰርት በመቅረቱ መሆኑ የቅርብ ጊዜ ትውስታችን ነው። በወቅቱ የድምፃዊው ጠበቆች ደንበኛችን ያላግባብ ታስሯል በሚል ፖሊስና አቃቢ ሕግን መክሰሳቸው የፌዴራል መጀመሪያ ደረጃ አራዳ ምድብ ችሎት አንዷለም በዋስ እንዲለቀቅ መፍቀዱ አይዘነጋም። አሁን ፍርድ ቤቱ አንዷለምን ማስረጃ አግኝቶበት ቢፈልገው አያገኘውም። ምክንያቱም ይህ ሰው አሁን ከኢትዮጵያ ወጥቶ ወደ ሀገረ አሜሪካ መጥቷል።